ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያ ብቸኛ ወደብ አቅራቢ በሚባል ደረጃ ከፍተኛውን የኢትዮጵያ ገቢ ወጪ ንግድ የምታስተናግደው ጅቡቲ በማምራት መክረው ዘክረው ወደ ካይሮ ተመልሰዋል። በዚሁ የጅቡቲ ቆይታቸው በአንድ አደገኛ ኢትዮጵያን በሚመለከት ጉዳይም የተነጋገሩና በቀጣይም በጥብቅ የሚካሄድበት መሆኑም ተመላክቷል። እኛም በመረጃችን ይዘነዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ ታጣቂዎች በፈጸሙት ጥቃት የሚሊሻ አባላትን ጨምሮ ከ15 በላይ ሰዎች መገደላቸው ተሰምቷል። መረጃውን እናደርሳለን። ከቪኤት መኪና ጋር በተያያዘ ለእስር የተዳረጉት ከፍተኛ አመራር ጉዳይ እያነጋገረ ነው። በዚሁ ዝግብ የህወሓት ምክትል ሊቀመንበሯ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ስማቸው ተያይዞ ተነስቷል። መረጃው የጥንቅራችን አካል ነው። በሰሞነኛው አነጋጋሪው የአቡኑ መልእክትን በተመለከተ ዲያቆን ሄኖክ ኃይሌ መልእክት አስተላልፏል። ዲያቆን ሄኖክ ኃይሌ ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም፣ ጠንከር ያለ ቀኖናዊ እርምጃ እንጠብቃለን ብሏል። ዲያቆን ሄኖክ ጳጳሱ የተሾሙት በፖለቲካ ቤዛነት ነው ሲል ወቅሷል። መረጃውን እናደርሳለን። አዲሱ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ 3 ተቃዋሚ ፓርቲዎች ማስታወቃቸውንም አያይዘናል። የጥንቅራችን ይዘቶች በየዕለቱ እንዲደርሱ ቻናላችንን ሰብስክራይብ በማድረግ የጥንቅሮቻችንን ይዘቶችም ላይክና ሼር በማድረግ አጋራችን ይሁኑ እያልን አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። የአልሲሲ የጅቡቲው አደገኛ ምክር። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ኢትዮጵያ ጎረቤት ሀገርና ዋነኛ የወደብ አገልግሎት አቅራቢ ወደ ሆነችው ጅቡቲ በማምራት መክረው ተመልሰዋል። ከሶማሊያ ጋር የጀመሩትን ግንኙነት ወደ ኤርትራ አዙሮ አሁን ደግሞ ወደ ሌላኛው ጎረቤት ሀገር ጅቡቲ አምርተዋል። በቅርቡ ወደ መሬት እናወርደዋለን በተባለ አንድ ኢትዮጵያን የሚመለከት ጉዳይም አደገኛ ምክር ተመክሯል። ፕሬዝዳንቱ በበርካታ ጉዳዮች ከጅቡቲው ፕሬዝዳንት ኢስማኤል ኦመር ጊሌህ ጋር የመከሩ ሲሆን ኢትዮጵያን ይመለከታሉ በተባሉ ጉዳዮች ላይ የመከሩ መሆኑን እየወጡ ያሉት ዘገባዎች እያመለከቱ ይገኛሉ። ኢትዮጵያ የጅቡቲን ኤሌክትሪክ ኃይል አቅርቦትን በስፋት የምትሸፍን ስትሆን አሁን ደግሞ ግብጽ በዚህ አቅጣጫ አደገኛ አካሄድን ይዛ ተነስታለች። በዚሁ የአልሲሲ የጅቡቲ ጉብኝት አንደኛው ኤሌክትሪክ ጉዳይ ሲሆን ሌላኛው ቀይ ባህርን የተመለከተ ነው። ኢትዮጵያ በበርካታ ግድቦች ወይም ሃይድሮ ፓወር እና የነፋስ ኃይል ማመንጫዎች አማካኝነት የኤሌክትሪክ ኃይልን በማመንጨት ለጎረቤት ሀገራት ጭምር ኤክስፖርት እያደረገች ሲሆን ግብጽ በአንጻሩ ኢትዮጵያ ኤሌክትሪክ ኃይል ኤክስፖርት እንዳይቀጥል ከፍተኛ ጥረቶች እያደረገች ትገኛለች። ከጅቡቲ ምክሮች ውስጥም አንደኛው ይሄው ነጥብ ነው። ኢትዮጵያ ለጅቡቲ፣ ኬንያና ሱዳን የኤሌክትሪክ ኃይልን በኤክስፖርት ገበያ ታቀርባለች። በቀጣይም ለአካባቢው ሀገራት አስተማማኝ የኤሌክትሪክ አቅርቦትን በመስጠቱ ረገድ የህዳሴው ግድብ ከፍተኛ ድርሻ ይኖረዋልም ተብሎ ይታሰባል። ግብጽ በዚህ ፈጽሞ ደስተኛ አይደለችም። በዚሁ መሰረትም ከኢትዮጵያ ኤሌክትሪክ ኃይል ተቀባይ ሀገራት መካከል አንዷ ጅቡቲ ናት። ጅቡቲ ከፍተኛ የኤሌክትሪክ ኃይል አቅርቦት ችግር ያለባት ሲሆን ሰፊ የኤሌክትሪክ ፍላጎቷን የምትሸፍነው ከኢትዮጵያ በምታገኘው አቅርቦት ነው። እንደ አፍሪካን ዴቨሎፕመንት ባንክ መረጃ ከሆነ አሁን ባለው ሁኔታ ከጅቡቲ ኃይል አቅርቦት ውስጥ የኢትዮጵያ አቅርቦት ድርሻ ከ60 እስከ 80 በመቶውን እየያዘ ነው። ኬንያ ከኢትዮጵያ የምትገዛው የኤሌክትሪክ ኃይልን በከፍተኛ ደረጃ እየጨመረ ነው። ይህ ሁኔታ ግብጽን ፈጽሞ የሚያስደስት አልሆነም። በትላንትናው ዕለት ወደ ጅቡቲ ያመሩት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አጥብቀው ከመከሩባቸው ጉዳዮች መካከል አንደኛው ሆኖ የታየው ይሄው ጅቡቲ በኃይል አቅርቦት ራሷን እንድትችል ማድረጉ ላይ ነው። ይህም ጅቡቲን ከማገዝና ከመጠቀም ይልቅ የኢትዮጵያ ኤሌክትሪክ ኤክስፖርትን ጥያቄ ውስጥ የመክተት አካሄድ መሆኑን የታየው። ጅቡቲ አስተማማኝነት ያለው የኃይል አቅርቦት ወይም ኢነርጂ ሴኪዩሪቲ ያስፈልጋታል የምትለው ግብጽ በዚህም የተለያዩ የኤነርጂ አማራጮችን ተጠቅማ በኢነርጂ ራሷን መቻል ያለባት መሆኑንም አገሪቱን እያግባባች ትገኛለች። በረሃማው ጅቡቲ በግብጽ እገዛ ይገነባልሻል የተባለችውም የፀሐይ እንደዚሁም የንፋስ ኃይል የኤሌክትሪክ ማመንጫዎች ናቸው። በዚሁ ልዩ ትኩረት ተሰጥቶት በጅቡቲ ይገነባል የተባለው ኤሌክትሪክ መሰረተ ልማት ኦማር ጂጋ በተባለ አካባቢም በቅርቡ የመሰረት ድንጋይም የሚጣል መሆኑን የግብፁ አህራም ኦንላይን ዘገባ አመልክቷል። ጠቅለል ባለው ጉዳይ ሁለቱ ሀገራት ፕሬዝዳንቶች የመከሩ መሆኑ የተገለጸ ሲሆን እንደ አህራም ኦንላይን ዘገባ ከሆነ ሁለቱ ሀገራት የኤነርጂና ኤሌክትሪሲቲ ሚኒስትሮች በአካል ተገናኝተው እንዲመክሩም የሚደረግ ይሆናል። ዘገባው በፀሐይ ኃይል ከሚገኘው ኤሌክትሪክ ኃይል አቅርቦት በተጨማሪም ጅቡቲ ከነፋስ ኃይልም የኤሌክትሪክ ኃይልን እንድታገኝ ይደረጋል መባሉን አስታውቋል። ግብጽ ከዚህም በተጨማሪ ወደ ጅቡቲ ወደቦችም ጠጋ እያለች ነው። አልሲሲ በጅቡቲ በነበራቸው ቆይታ በወደቦችና ነጻ የንግድ ቀጠና ፖርትስ ኤንድ ፍሪ ዞንስ ላይ ጭምር አጥብቀው የመከሩ መሆኑን ታውቋል። በጅቡቲ ከፍተኛ የኢንቨስትመንት ስራዎችን እሰራለሁ የምትለው ግብጽ
በወደብ አቅራቢያ የራሴ ነጻ የሎጂስቲክስ ቀጠና ወይም ፍሪ ሎጂስቲክስ ዞን ይሰጠኝ እያለች ሲሆን በዚሁ ዙሪያም ስምምነት ላይ ተደርሷልም ተብሏል። ሌላኛው ግብጽ በኢትዮጵያ ዙሪያ ካሉት ጎረቤት ሀገራት ጋር እየዞረች የምትመክረው ከቀይ ባህር ጋር በተያያዘ ነው። ይህ ጉዳይ በአልሲሲ የጅቡቲ ጉብኝት ወቅትም የተመከረበት መሆኑን ዘገባዎች አመልክተዋል። ግብጽ ከዚህ ቀደም በዚሁ የቀይ ባህር ዙሪያ ግብጽ ከኤርትራና ሶማሊያ ጋር በተደጋጋሚ ስትመክርም የነበረ መሆኑ የሚታወስ ነው። የምክሮቹ ጭብጥም ከቀይ ባህር አዋሳኝ የሆኑ ሀገራት ውጪ ሌሎች ሀገራት ቀይ ባህርን በባለቤትነት መጠቀም አይችሉም የሚል ንግግር ነበር። የኢትዮጵያ መንግስት በቀይ ባህር መውጫ ያስፈልገናል ሲሰጥ የነበረ ምላሽና ማስጠንቀቂያም ሆኖ ታይቷል። በዚሁ የአልሲሲ የጅቡቲ ጉብኝት ወቅትም የቀይ ባህር ጉዳይ ተነስቶ ውይይት ቢደረግበትም በአጠቃላይ ከቀይ ባህር ደህንነት ጋር በተያያዘ መሆኑን እንጂ ከኤርትራና ሶማሊያ ጋር በነበረው ውይይት ይዘት አይነት መሆኑን የሚያመለክቱ መረጃዎች ግን አልወጡም። ግብጽ ከዚህ ቀደም ቀይ ባህርን በተመለከተ ከኤርትራና ሶማሊያ ጋር ስታደርጋቸው የነበሩት ውይይቶች በቀጥታ ኢትዮጵያን የሚመለከቱ ሆነውም ነው የታዩት። ግብጽ ከጅቡቲ ጋር እዚህ ግባ የሚባል ግንኙነት አልነበራትም። ሆኖም የዛሬ 4 ዓመት አልሲሲ የመጀመሪያውን ጉብኝት በጅቡቲ አድርገዋል። ይህኛው የፕሬዝዳንቱ ሁለተኛው ጉብኝት ነው። የሁለቱ ሀገራት መሪዎች በአፍሪካው ቀንድ በተለይም በሱዳንና ሶማሊያ ጉዳይም መክረናል ብለዋል። በቀጣይ ርዕስ በወለጋ በርካቶች የተገደሉበት ጥቃት ተሰነዘረ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ ታጣቂዎች በፈጸሙት ጥቃት የሚሊሻ አባላትን ጨምሮ ከ15 ሰዎች በላይ መገደላቸው ተሰምቷል። ከትላንት በስቲያ በተሰነዘረው ጥቃት ከሞቱት ውስጥ ሰላማዊ ሰዎችና ሚሊሻዎች እንደሚገኙበት፣ ከባድ መሳሪያዎችም ጥቅም ላይ መዋላቸውንና ዝርፊያ መፈጸሙን ዶቼቬሌ ዘግቧል። ምስራቅ ወለጋ ዞን ኪረም ወረዳ ጬቤ አካባቢ ጠዋት ላይ በከባድ መሳሪያና እንደ ዲሽቃና ብሬን ታጥቀው ውጊያ ጀምረው አርሶ አደሮችን ጨምሮ 15 ሰዎች ናቸው ሕይወታቸው ያለፈው። ሌሎች በመኖሪያ ቤታቸውን የተገደሉት፣ ሌሎች ደግሞ እርሻ ማሳ አካባቢ ነው ሕይወታቸው ያለፈው። ሕይወታቸው ካለፈው መካከል 9 በጥይት የተመቱ ሲሆን 6ቱ ደግሞ በስለት መሳሪያ ነው የተመቱት። ጥቃቱን ካደረሱ በኋላ ከብት፣ በግና ሌሎችም የቁም እንስሳት ዘርፈው ነው የሄዱት ሲሉ አንድ የአካባቢው ነዋሪ አመልክተዋል። የወረዳው ዋና አስተዳዳሪ አቶ ብርሃኑ ፍቃዱ ጥቃቱ መድረሱን አረጋግጠው ጥቃት አድራሾቹም ጽንፈኛ ቡድን ብለው የጠሯቸው በአካባቢው ይንቀሳቀሳሉ ያሏቸው ኃይሎች ናቸው ብለዋል። ሚያዝያ 14 ጠዋት 1 ሰዓት ተኩል ገደማ ጬቤ የሚባል ቦታ በሰላማዊ ሰዎችና ሚሊሻ አባላት ላይ ታጣቂዎቹ ተኩስ ከፍተው የ12 ሰዎች ሕይወት ያለፈ ሲሆን 3 ሰዎች ደግሞ ቆስለዋል። እነዚህ ኃይሎች በተደጋጋሚ ጥቃትና ዘረፋ የሚፈጽሙ ኃይሎች ናቸው ሲሉ ዋና አስተዳዳሪው አክለዋል። በኪረም ወረዳ በ2014 ዓ.ም በተከሰተው ግጭት 50 ሺህ የሚሆኑ ሰዎች ከቤት ንብረታቸው ተፈናቅለው መቆየታቸውን የወረዳው አስተዳደር ማስታወሳቸውን ዘገባው አክሎ ገልጿል። በቀጣይ መረጃ የሞንጆሪኖ ቪኤት መኪና ጣጣ አስከተለ። ከቪኤት መኪና ጋር በተያያዘ ለእስር የተዳረጉት ከፍተኛ አመራር ጉዳይ እያነጋገረ ነው። በዚሁ ዝግብ የህወሓት ምክትል ሊቀመንበሩ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ስማቸው ተያይዞ ተነስቷል። አመራሩ በዚሁ አወዛጋቢ ጉዳይ ፍርድ ቤት ቀርበው 6 ወራት ከተፈረደባቸው በኋላ 1 ቀን በማረሚያ ያሳልፈው በነፃ መለቀቃቸው ሌላኛው አወዛጋቢ ጉዳይ ሆኗል። በትግራይ ጊዜያዊ አስተዳደር ብቸኛ የተቃዋሚው የባይቶና ፖለቲካ ፓርቲ የካቢኔ አባል የሆኑት አቶ ታደለ መንግስቱ በፖሊስ ቁጥጥር ስር ውለው ከትላንት በስቲያ ፍርድ ቤት መቅረባቸውን የተሰማው አመራሩ የመቀለ ማዕከላዊ ፍርድ ቤት የሚመሩት የመንግስት መስሪያ ቤት እንዲያስፈጽም የሰጠውን ውሳኔ ባለመተግበራቸው ምክንያት ረቡዕ ዕለት ለ6 ወራት በእስር እንዲቆዩ ቢወሰንባቸውም ከ1 ቀን እስር በኋላ ተለቀዋል። ይህም ውሳኔ የተላለፈባቸው የህወሓት ምክትል ሊቀመንበሩ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የወሰዱትን ቪኤት መኪና ማስመለስ አልቻሉም በሚል ነው። የኢትዮጵያ መንገዶች ባለስልጣን በሰሜኑ ጦርነት ወቅት የተወሰደ ቪኤት መኪናን ማስመለስ አልቻሉም በሚል ፍርድ ቤት እንዳቆማቸው ነው የተመለከተው። ተከሳሹ የትግራይ ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ በሰሜኑ ጦርነት የተወሰደ ላንድ ክሩዘር ቪኤት መኪና እንዲያስመልሱ የሚጠይቅ ነው። የጊዜያዊ አስተዳደሩ የትራንስፖርት ቢሮ ቪኤት መኪናዋ ለባለቤቱ እንድትመለስ እንዲያስፈጽም የቀረበበት ክስን በመቀበል የህወሓት ፓርቲ ኃላፊዋ ወይዘሮ ፈትለወርቅ እንዲመልሱ ተጠይቀው አሻፈረኝ በማለታቸው ምክንያት ፍርድ ቤት ጉዳዩን ማስፈጸም ያልቻሉትን የቢሮውን ኃላፊ በእስር እንዲያቀርቡ ያዛል። ሚያዝያ 15 2017 ዓ.ም በፖሊስ ተይዘው ፍርድ ቤት የቀረቡት ኃላፊው ጉዳዩን እንዲያስፈጽሙ በተደጋጋሚ የቀረበላቸውን ጥያቄ ባለመተግበራቸው ምክንያት ለ6 ወር እንዲታሰሩ መፍረዱን የታወቀው። ሂደቱ እንዲህ እያለ ወደ ባለቤቷ እንድትመለስ ጥያቄ የቀረበባት ቪኤት መኪና ሚያዝያ 15 2017 ዓ.ም ከሰዓት በኋላ በሽኝ ደብዳቤ በኤግዚቢትነት ወደ ፖሊስ እጅ በመግባቷ ምክንያት ኃላፊው ከእስር ሊለቁ ችለዋል። በቀጣይ መረጃ 3 የትግራይ ተቃዋሚ ፓርቲዎች በአዲሱ አስተዳደር ላይ ቅሬታ አቀረቡ።
አዲሱ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ 3 ተቃዋሚ ፓርቲዎች አስታወቁ። በትግራይ ክልል በ3 የተከፈሉ የታጠቁ ኃይሎች በሚያደርጉት እንቅስቃሴ ሳቢያ የእርስ በርስ ጦርነት ሊነሳ የሚችልበት እድል እንዳለም ፓርቲዎቹ ስጋታቸውን ገልጸዋል። ይህን አቋማቸውንና ስጋታቸውን ትላንት በጋራ በሰጡት ጋዜጣዊ መግለጫ ላይ ገለጹት አረና ትግራይ ለዲሞክራሲና ለሉዓላዊነት አረና፣ ውድብ ናጽነት ትግራይ ውናትና የብሔራዊ ባይቶ አባይ ትግራይ ባይቶና የተባሉት ፓርቲዎች ናቸው። 3ቱ ፓርቲዎች የተጋሩ ብሔራዊ ደህንነት ቃል ኪዳን የተሰኘ ጥምረት አቋቁመው ሲንቀሳቀሱ የቆዩ ናቸው። የፓርቲዎቹ የዛሬ መግለጫ በዋናነት ያተኮረው በሌተናል ጄኔራል ታደሰ ወረደ የሚመራው አዲሱ የትግራይ ጊዜያዊ አስተዳደር ባዋቀረው ካቢኔ ላይ ነው። ሌተናል ጄኔራል ታደሰ የትግራይ ክልል ጊዜያዊ አስተዳደርን የመምራት ስልጣን ከአቶ ጌታቸው ረዳ የተረከቡት ከ2 ሳምንት በፊት መጋቢት 30 በጠቅላይ ሚኒስትር ጽህፈት ቤት በተካሄደ ስነ ስርዓት ነበር። አረና፣ ውናትና ባይቶና በትላንቱ መግለጫቸው ሌተናል ጄኔራል ታደሰን ጨምሮ በክልሉ የነበረውን ጊዜያዊ አስተዳደር በኃይል እንዲገለል ላደረጉ አካላት ሹመት መሰጠቱ ተቀባይነት የለውም ብለዋል። በስልጣን ርክክብ ስነ ስርዓቱ ላይ የትግራይ ክልል ጊዜያዊ አስተዳደር አቃፊና አሳታፊ ይሆናል ቢባልም አዲሱ ካቢኔ ሲዋቀር ግን ቃል ከተገባው የተቃረነ እንደሆነ ፓርቲዎቹ ገልጸዋል። የአረና ትግራይ ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ሌተናል ጄኔራል ታደሰ ወደዚህ ስልጣን ከመጡ በኋላ ከህወሓት ጽህፈት ቤት አንጃ ጋር በመመካከር ካቢኔው ከህወሓትና የህወሓት ደጋፊ ከሚባሉ ብቻ በማዋቀር አቃፊና አሳታፊ ይሆናል የተባለው ጊዜያዊ አስተዳደር የአንድ ቡድን ብቻ እንዲሆን አድርገዋል ሲሉ ተችተዋል። አዲሱ ፕሬዝዳንት የሰጧቸውን የካቢኔ አባልነት ሹመቶች የተለያዩ ፓርቲዎች ተወክለውበት ለተመሰረተው የትግራይ ክልል ጊዜያዊ ምክር ቤት በተቋቋመበት ደንብ መሰረት አቅርበው አለማጸደቃቸውንም ነቅፈዋል። ይህ አካሄድ የትግራይን ችግር ከመፍታት ይልቅ ክልሉን ወደ በለጠ ችግር የሚወስድ አደገኛ አካሄድ እንደሆነ አቶ አምዶም አጽንኦት ሰጥተዋል። በቀጣይ መረጃ ጳጳሱ የተሾሙት በፖለቲካ ነው። ዲያቆን ሄኖክ ኃይሌ ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው ትላለች ማያ አንጀሎ በሚል ጽሑፍ መልእክቱን የጀመረው ዲያቆን ሄኖክ ኃይሌ ይህን ጽሑፍ ከ2 ቀናት በፊት ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገር ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል ሲል አጽንኦት ሰጥቷል። ዲያቆን ሄኖክ ፍኖተ ድድቅ የሚባል ባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙር፣ አንዴ ምንፍቅናን በሚያገሳ ስብከቱ ምዕመናን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ድድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ደሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህን ማህበር ለማጥራት ጊዜው አሁን ነው፣ ከኛ ወገን ነህ ወይስ የሚል ኢያሱያዊ ጥያቄ ለመጠየቅ ጊዜው አሁን ነው ሲል ዲያቆን ሄኖክ አመልክቷል። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ድድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑስ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር እሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ብቅ ካሉ ሰነበቱ ሲል ዲያቆን ሄኖክ ኃይሉ አጥብቆ ኮንኗል። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዛሎን የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩ። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህን ዕድል ሊጠቀም ይገባዋል። በ3ኛው ክፍለ ዘመን ጳውሎስ ሳምሰጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በ4ኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተ ክርስቲያን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲት አምላክ የተነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተበራራ መልስ ከቀኖና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም ሲል ዲያቆን ሄኖክ ኃይሌ አጽንኦት ሰጥቷል። በመጨረሻም የትራምፕ ታሪፍ የዓለምን ኢኮኖሚ አቀዛቅዟል። አይኤምኤፍ
ዓለም አቀፉ የገንዘብ ድርጅት IMF የዓለም ኢኮኖሚ እድገት ትንበያውን ባለፈው ጥር ከነበረበት 3.3 በመቶ ወደ 2.8 በመቶ ዝቅ አድርጓል። መቀመጫውን በዋሽንግተን ያደረገው አበዳሪ ተቋም በሳምንቱ ይፋ ያደረገው የ2025 ትንበያ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ታሪፍ የተጀመረ የኢኮኖሚ ጦርነት የእድገት መቀዛቀዝ እንዳስከተለ አሳይቷል። የድርጅቱ ዋና ኢኮኖሚስት ፒየር ኦሊቪዬ ጉሪቻንስ በዋሽንግተን ዲሲ ትንበያው ይፋ ሲደረግ ላለፉት 80 ዓመታት ሲተገበር የነበረው የዓለም ኢኮኖሚ ስርዓት እንደገና መሰራት እየጀመረ በመሆኑ ወደ አዲስ ምዕራፍ እየገባን ነው ሲሉ ተደምጠዋል። በጎርጎሮሳውያን 2024 የዓለም ኢኮኖሚ እድገት ትንበያ 3.1 በመቶ የነበረ ሲሆን በተያዘው ዓመት ወደ 3.3 በመቶ ያንሰራራል ተብሎ ይጠበቅ ነበር። ይሁንና ከጥር ወር ጀምሮ አሜሪካ በንግድ ሸሪኮቿ ላይ ጣለቻቸው ታሪፎች እንዲሁም የአውሮፓ ህብረትና ቻይናን የመሳሰሉ ሀገራት የወሰዷቸው የአጸፋ እርምጃዎች ትንበያውን አዛብተውታል። የፖሊሲ እርግጠኝነት መጥፋት የኢኮኖሚ ትንበያ ዋነኛ ገፊ ምክንያት ነው ያሉት ፒየር ኦሊቪዬ ጉሪቻንስ በዚሁ ከቀጠለ የንግድ ውጥረት መጨመርና እርግጠኝነት ማጣት ዓለም አቀፍ እድገትን ሊያቀዛቅዝ ይችላል በማለት አስጠንቅቀዋል። ትንበያው እስከ ሚያዝያ 4 ቀን 2025 ተግባራዊ የተደረጉ የታሪፍ ከፊል የፖሊሲ እርምጃዎችን ብቻ እንደሚያካትት የገለጹት የIMF ዋና ኢኮኖሚስት የዓለም እድገት በዚህ ዓመት 2.8 በመቶ በሚቀጥለው ዓመት 3 በመቶ ይደርሳል። ይህ በጥር 2025 ይፋ ካደረግነው የዓለም ኢኮኖሚ ትንበያ አኳያ በ0.8 በመቶ ዝቅ ያለ ነው ሲሉ ተናግረዋል። በጥር ወር የአሜሪካ ኢኮኖሚ በ2.7 በመቶ ያድጋል ተብሎ እንደሚጠበቅ የተነበየው ዓለም አቀፉ የገንዘብ ድርጅት ትላንት ወደ 1.8 በመቶ ዝቅ በማድረግ ከልሷል። ይህ በታሪፍ ሳቢያ ከዶናልድ ትራምፕ አስተዳደር ጋር ውዝግብ ውስጥ የገቡት ቻይናና የአውሮፓ ህብረት ሊገጥማቸው ይችላል ተብሎ ከሚጠበቀው ኢኮኖሚ መቀዛቀዝ ከፍ ያለ ነው። ድርጅቱ ለቻይና ሰጥቶ የነበረውን የኢኮኖሚ ትንበያ ከ4.6 በመቶ ወደ 4 በመቶ፣ የአውሮፓ ቀጠናን ከ1 በመቶ ወደ 0.8 በመቶ ዝቅ አድርጓል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል